ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ይህንን ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። ታሪካችን የሚጀምረው በአሜሪካን ሀገር ሎስ አንጀለስ ከተማ ውስጥ ሲሆን አራት አደገኛ ባንክ ዘራፊዎችን ከሎስ አንጀለስ ፖሊሶች ጋር የሚያደርጉትን አደገኛ ተኩስ ልውውጥ እያሳየን ነው። ዘራፊዎቹ ሁለቱ ባንኩን ሲያስጨንቁ የቀሩት ሁለቱ ደግሞ ውጪ ላይ በተኩስ ፖሊሶቹን ይይዙላቸዋል። ነገር ግን ወዲያው እስዋት የተባለው አደገኛ የፖሊስ ኃይሎች ከቦታው ላይ ይደርሳሉ። የዚህ አደገኛ ፖሊስ አባላት ከሆኑት ውስጥ ብራይት እና ጂም የተባሉ ሁለት ፖሊሶች ሌሎችን አስከትለው በባንኩ ጣሪያ በኩል ባለው ቀጭን መግቢያ ይገባሉ። ውጪ ላይም ያሉት ሁለቱ ማፊያዎች ተኩሱን አላቆም ስላሉ የስዋት ቡድን አባላት በስናይፐር ሁለቱንም ወደ ሞት ይልኳቸዋል። ይህን የተመለከቱት ባንክ ውስጥ ያሉት ሁለቱ ዘራፊዎች ባልደረቦቻቸው ስለተገደሉ አንዲት ማሪያ የተባለችን ሴት አግተው ይይዛሉ። ከተጠጓቸው እንደሚገሏት በመጮህ ሲናገሩ የስዋት ቡድኑ መሪ ቫላስከስ የተባለው ለፖሊሶቹ ጂምና ብራይን አጋቾቹ ላይ ምንም አይነት እርምጃ እንዳይደረግ በከባዱ ያስጠነቅቃል። ነገር ግን ብሬን ምንም ጊዜ የራሱን መንገድ ስለሚያራምድ የአለቃውን ትዕዛዝ ጥሶ ዘራፊዎቹ ያሉበት ክፍል ዘሎ ሲገባ አማራጭ ያጣው ጂሚ ተከትሎት ይገባል። አለቃቸው ቫላስከስ ግን ብሬንን በድጋሚ እርምጃ እንዳይወስድ ሲያስጠነቅቀው ህብሪተኛው ብሬን አለቃውን ግድም ሳይሰጠው ማሪያ ላይ ሽጉጥ ደቅኖ ያለውን ዘራፊ ተኩሶ ይጥለዋል። ነገር ግን ለማፊያው የተኩሰው ጥይት ማሪያን በትንሹ ጨርፏት ስለነበረ አነስተኛ ጉዳት ይደርስባታል። ጂሚ ፈጠን ብሎ የቀረውን አንደኛውን ዘራፊ ተኩሶ በመግደል ባንኩን ነፃ ያደርጉታል። ጂሚ ብሬንን ለወሰደው እርምጃ በጣም እንደተናደደበት በሱ ምክንያት ሰው እንደተጎዳ በጩኸት ይነግረውና ለማሪያ አምቡላንስ ይጠራላታል። ፖሊስ ጣቢያ ውስጥ የሁሉም አዛዥ ፉለር ሁሉንም የፖሊስ አባላት ሰብስቦ ጂሚና ብሬን ያለቃቸውን ትዕዛዝ ጥሰው ንጹህ ሴትን ለአደጋ በመጣላቸው ከአሁኗ ሰዓት ጀምሮ ከፖሊስነት እንደተባረሩ ይነግራቸዋል። በዚህን ጊዜ አለቃቸው ቫላስከስ ከሚባረሩ ከደረጃቸው ዝቅ ብለው እንዲሰሩ ቢደረግ ሲል ሐሳብ ያቀርባል። ፉለርም በዚህ ሐሳብ ተስማምቶ ብሬንና ጂንን የመሳሪያ ጥገናና ግምጃ ቤት ፖሊሶች መሳሪያ ለመጠገን ይቀጥራቸዋል። በዚህን ጊዜ ብሬን በጣም በመናደድ ከፉለር ጋር ከንግግር አልፎ ለመደባደብ ይጋበዛል። በዚህን ጊዜ ጂሚ እንደምንም ብሎ ብሬንን ጎትቶ ከቢሮ ያወጣዋል። በዚህን ጊዜ ብሬን መልካም ሰርተን እንዴት በመጥፎ ይመለስልናል በማለት በገዛ ፍቃዱ ስራውን ለቆ እቃውን ይሰበስባል። ጂሚ ግን በተባለበት ቦታ ለመስራት እንደወሰነ ይነግረዋል። በዚህን ጊዜ ብሬን ጂሚን ጎትቶ መስታወቱ ጋር ካጋጨው በኋላ ቦታውን ለቆ ይሄዳል። ይህ ድርጊት ከተፈጸመ ከ6 ወራት በኋላ ጂሚ ከስራ ሰዓት በኋላ ያለውን ሰዓቱን በስፖርት ልምምድ ሲያሳልፍ እንደነበር እንረዳለን። አንድ ቀንም ጂሚ የመሳሪያ ጥገና የሚሰራበት ክፍል ውስጥ ቁጭ ብሎ እያለ ሆንዶ የተባለው ሌላኛው አለቃ ወደ ጂሚ በመምጣት አንድ አነስ ያለ ጠመንጃ ሰጥቶት አሪፍ አድርጎ እንዲጠግንለት ነግሮት ይሄዳል። ሆንዶም ከጂሚ እንደተለያየ ወደ ቫላስከስ ቢሮ በመሄድ ማውራት ይጀምራሉ። በዚህን ጊዜ ቫላስከስ በከተማቸው አሰቃቂ ወንጀሎች እየበዙ ስለመጡ ሆንዶ የራሱን ቡድን በፍጥነት እንዲያዘጋጅ ትዕዛዝ ይሰጠዋል። ቫላስከስ ቲጄ እና ማይክል የተባሉ ፖሊሶችን እንዲያካትት ሲነግረው ሆንዶ የቀሩትን ፖሊሶች በራሱ እንደሚመለምን ነግሮት ይለያያሉ። በማግስቱ ሆንዶ ጂሚ ጋር በመሄድ ትላንት እንዲጠግንለት የሰጠውን ጠመንጃ አስተካክሎ ከሰጠው በኋላ ከስራ መልስ አብሮት የሽጉጥ ልምምድ እንዲያደርግ ይጋብዘዋል። ሰዓቱም ደርሶ ሆንዶ ቴጂ ከተባለው የራሱ አባል ጋር ተለማምዶ ቴጂ በተወሰነ ነጥብ አለቃውን ይመራዋል። በዚህን ጊዜ ሆንዶ ጂሚ ማንም አያሸንፈውም በማለት ከቡድኑ ጋር ያወዳድረዋል። ጂሚ ሆንዶ ያለውን በተግባር አሳይቶ ቲጄን በሰፊ ልዩነት ያሸንፈዋል። በሌላኛው ቀን በከተማው ኤርፖርት ውስጥ አሌክስ የተባለን መጥፎ ማፊያ የናጠጠ ሀብታም አረመኔ ሰውዬ እንመለከታለን። አሌክስ ከፈረንሳይ ከመጣ በኋላ እሱ ኃላፊ ሆኖ ከሚሰራበት የማፊያ ቡድን ብዙ ገንዘብ ሰርቋል ብሎ ወደሚያስበው አጎቱ ጋር በመሄድ ሆቴል ውስጥ ይገናኛሉ። የአሌክስ አጎት ውስጡ ቢፈራም ሞቅ ባለ አቀባበል ተቀብሎት እየበሉ ይጫወታሉ። በዚህ መሃል አሌክስ አጎቱ ስለሰረቀው ገንዘብ እንደሚያውቅ ነግሮት
ለመመገቢያ የቀረበውን ቢላዋ በማንሳት የአጎቱን አንገት እንደ ካሮት ቆርጦ ይጥልለታል። ይህንን ከፈጸመ በኋላ ከሆቴሉ ወጥቶ የሟች አጎቱን መኪና እያሽከረከረ ሲሄድ አንዲት ሴት ትራፊክ ታስቆመዋለች። ቀጥላም የኋለኛው መብራት በቀኝ በኩል ያለው እንደተሰበረ ነግራው መንጃ ፍቃድ ትጠይቀዋለች። አሌክስ መንጃ ፍቃድ ስላልያዘ ለፖሊሷ ጉቦ ለመስጠት ቢሞክርም ገገማ ትሆንበታለች። በዚህ የተነሳ ተበሳጭታ ጭራሽ ወደ ጣቢያ ተወስዷለች። በማግስቱ ሆንዶ ተማሪዎቹን ሶስቱን ፖሊሶች ለመመልመል ከጂሚ ጋር በመኪና ይንቀሳቀሳሉ። በዚህን ጊዜ ሆንዶ ጄክ የተባለውን ሌቦችን አባሮ መንቅሮ የሚይዘውን ፖሊስ በማግኘት ወዲያውኑ ወደ ቡድኑ ያካትተዋል። በቀጣይ ቀን ሆንዶ ክሪስ የተባለችን አደገኛ ሴት ፖሊስ ጋር በመሄድ ቡድኑን እንድትቀላቀል ይጠይቃታል። ክሪስም በሐሳቡ ትስማማለች። እንደተመለሱም ጂሚ ለምን አብሮት እንደሚዞር ሲጠይቀው በሶስተኛነት የመረጠው እሱን እንደሆነ ይነግረዋል። ነገር ግን ጂሚ አለቃው ፉለር እንደማይስማማ ይነግረዋል። ሆንዶም የዚህን ነገር ለኔ ተውልኝ በማለት የመለመላቸውን ሰዎች በወረቀት ላይ አስፍሮ ለፉለር ይሰጠዋል። በዚህን ጊዜ ፉለር ከጂሚ ውጪ ሁሉም እንደሚሆኑ ሲነግረው ሆንዶ ግን የሱ የፈለገውን ሰው መምረጥ እንደሚችል ይሄኛው የራሱ መብት እንደሆነ ነግሮት ይለያያሉ። በቀጣዩ ሳምንት ሆንዶ የስዋት ቡድናቸውን የሚያረጋግጥበት አንድ ትልቅ ፈተና እንዳላቸው በመንገድ ወደ ፈተናው ይገባሉ። ነገር ግን ሁሉም የቀረበላቸውን የስናይፐርም ሆነ ወንጀለኛ የማግኘት ፈተና በብቃት ያጠናቅቃሉ። ከ5 ቀን በኋላ የመጨረሻና አስፈሪ ፈተና የሚፈተኑበት ቦታ ይደርሳሉ። ፈተናውም በ10 ደቂቃ ውስጥ አውሮፕላን ውስጥ የታገቱትን ሰዎች ምንም አይነት ጉዳት ሳይደርስባቸው ማስለቀቅ ነበር። እናም የአውሮፕላኑ ውስጣዊ ይዘት የሚያሳይ ካርታ ተሰጥቷቸው ፈተናቸውን ይጀምራሉ። ሁሉም በፍጥነት በመሄድ በየአቅጣጫው ለመግባት ሲዘጋጁ ክሪስ አውሮፕላን ውስጥ ባለችው በትንሽዬ ቀዳዳ ወደ ውስጥ ትገባለች። በዚህ መሰረት ሁሉም ተቀናጅተው የ10 ደቂቃውን ስራ በ7 ደቂቃ ሰርተው ፉለርን ሳይቀር ያስጨበጭቡታል። የዛን ዕለት ሆንዶ ሁሉንም አባላት ራት ጋብዟቸው ወደ ቤታቸው ሲመለሱ ጂሚና ክሪስ አንድ መጠጥ ቤት ይገባሉ። መጠጥ ቀረበላቸውና እየተዝናኑ እያለ የጂሚ የድሮ ጓደኛ ብሬን የቤቱ ደንበኛ ስለነበር መጥቶ ሰላም ይለዋል። ብሬን ጂሚን ከሴት ጋር ስላገኘው አሹፎበት ይሄዳል። ብሬን እየወጣ እያለ በፊት በጓደኝነት እያሉ የተነሱትን ፎቶ መጠጥ ቤት ላይ ተሰቅሎ ስለነበረ በንዴት ሰብሮት ይወጣል። ከሰዓታት በኋላ ጂሚና ክሪስ ከመጠጥ ቤቱ እየወጡ እያለ መቀራረብ ይጀምራሉ። ክሪስ ልጅ እንዳላት ትነግረውና ቀጣይ ሳምንት የልጇ ልደት ስለሆነ እንዲመጣ ትጋብዘዋለች። የቡድኑ አባላት በጠቅላላ ወደ ስራ ከመግባታቸው በፊት እየተዝናኑ ነው። ጂሚ ክሪስ የጠራችው የልጇ ልደት ላይ በመሄድ ከልጇ ጋር ጥሩ ጊዜ ያሳልፋል። ነገር ግን አንድ ሰውዬ የመኖሪያ ቤቱን ዘግቶ ቶክስ እያደረገ ስለሆነ በዚህ ምክንያት በፍጥነት እንዲደርሱ መልእክት ይደርሳቸዋል። በመልእክቱም አማካኝነት ሁሉም ይሰባሰባሉ። እነ ጂሚም በደንብ ታጥቀው የሰውየውን መኖሪያ ቤት ደርምሰው በመግባት ሳያስበው በቀላሉ በቁጥጥር ስር ያውሉታል። በሌላ በኩል ፖሊስ ጣቢያ ውስጥ አንደኛው ፖሊስ ወደ ሌላ ቦታ እየተዘዋወሩ ያሉትን እስረኞች እየተመለከተ በድንገት አሌክስ የተባለውን አደገኛ ማፊያ መረጃ ስለሱ ስላገኘ ወዲያው ለቫላስከስ በመሄድ ይነግረዋል። ቫላስከስም የአሌክስን አደገኛነት ተገንዝቦ የእስረኞቹ ዝውውር ላይ በጣም ጥብቅ ቁጥጥር እንዲደረግ ያደርጋል። በተጨማሪም የነ ጂሚን የስዋት ቡድን ወደ ቦታው ይልካል። የሚገርመው ግን እስረኞቹን የሚያዘዋውረው ባስ እነ ጂሚ ከመድረሳቸው በፊት እንቅስቃሴ ጀምሯል። ትንሽ እንደሄደም የማፊያው አሌክስ ባልደረቦች ራሳቸውን ፖሊስ በማስመሰል የፖሊስ መኪና ይዘው ባሱን ይከተሉታል። ደርሰውበትም ባስ ውስጥ በመግባት ባሱ ላይ ያሉትን ፖሊሶች ገለው አሌክስን ነፃ አወጡት። ወዲያውም ግን ከቦታው ከመራቁ በፊት በሆንዶ የሚመራው የስዋት ቡድን ደርሶ አደገኛ ቶክስ ይከፈታል። ብዙም ሳይቸገሩ የፖሊሶቹ ቡድን በአንዴ ድባቅ ይመቷቸዋል። አሌክስም ግርግሩን ተጠቅሞ በመኪና ለማምለጥ ሲሞክር ሳይሳካለት ይቀራል። ወዲያውም በቁጥጥር ስር ውሎ ስለሱ መግለጫ ይሰጣል። በመቀጠልም ፖሊሶች ስለ አሌክስ ሲያጣሩ አሌክስ በመሳሪያ ዝውውርና
በአደገኛ እጽና በተጨማሪ በብዙ ወንጀሎች በ12 ሀገራት የሚፈለግ አደገኛ ማፊያ እንደሆነ ያውቃሉ። አሌክስ ሲታሰር በርካታ ጋዜጠኞች ስለነበሩ እየቀረጹት ነበር። አሌክስም ይሄን አጋጣሚ ተጠቅሞ በፖሊሶች ተይዞ ሊወሰድ ሲል ከፖሊሶቹ እጅ ላስመለጠው ሰው የ200 ሚሊዮን የአሜሪካን ዶላር እንደሚሰጥ ይናገራል። ይሄ ንግግሩ በበርካታ ሚዲያዎች ስለተላለፈ በአሜሪካ ሎስ አንጀለስ ግዛት ውስጥ የሚገኙትን ሌባና ዘራፊዎች በሙሉ አሌክስን ከፖሊስ ለማስመለጥ እቅድ ማውጣት ይጀምራሉ። የሆንዶ ቡድኖች ከባድ እንደሚሆንባቸው አውቀዋል። በሌላኛው ቀን አሌክስን በሄሊኮፕተር ለመውሰድ ወደ ቴራሱ ይዘውት ይወጣሉ። በዚህን ጊዜ ከበርካታ አካባቢዎች በስናይፐር ሄሊኮፕተሩን መትተው ከጥቅም ውጭ አድርገው ወደ መሬት ይጥሉታል። የፖሊስ ቡድኑ አሌክስን ለማስመለጥ የሚደረግ እንቅስቃሴ እንደሆነ ስለገባቸው በፍጥነት አሌክስን ወደ ሌላ ህንፃ ይዘውት ይገባሉ። አሌክስን ወደ እስር ቤት በመኪና ለመውሰድ ይወስናሉ። ዋናውን መኪና በርካታ ሞተሮች አጅበውት በመንገዱ ማሳለጥ ሲጀምር በርካታ የሀገሪቷ ወጣቶች መፈክር በመያዝ ለአሌክስ ድጋፍ ያደርጋሉ። በዚህን ጊዜ ግን አንደኛው አዛውንት የመሰለ ሰውዬ መንገዱን የሚሻገር መስሎ ከለበሰው ፎጣ ስር የደበቀውን መሳሪያ አውጥቶ የፖሊሶቹ መኪና ላይ ያርከፈክፈዋል። በየአቅጣጫው ከባድ መኪና የፖሊሶቹን መኪና ሳንዱች አደረጉት። የአካባቢው ወጣቶች ቶክስ ከፍተው በርካታ ፖሊሶች ተገለው አሌክስ አለበት የተባለውን ጥቁር መኪና ሲከፍቱት እሱን መሳይ አሻንጉሊት ያገኛሉ። በሌላ በኩል የወንዶ ቡድን ነፃና ሰላማዊ በሆነ መንገድ ሊወስዱት እንደሆነ እናያለን። በዚህን ጊዜ አሌክስ ያለበት መኪና ውስጥ ጂሚና ቴጂ እንዲሁም ማይክል ሲኖሩ እነ ወንዶና ክሪስ ቀድመው ወደ ቦታው በመሄድ እየጠበቋቸው እንደሆነ እንመለከታለን። እነ ጂሚ መንገዱን ካጋመሱ በኋላ በድንገት ቲጄ መኪናውን በማቆም እነ ጂሚ ላይ መሳሪያ በመደቀን አሌክስን ወደ ሆንዶ እንደማይወስደው ይነግራቸዋል። ጂሚም ቴጂ ገና ለገና 200 ሚሊዮን ብሩን ፈልጎ ተልኳቸውን እንዳያበላሽ ይነግረዋል። በዚህን ጊዜ ግን በድንገት ከፖሊስነት የተባረረው ብሬን ማይክልን አናቱን ብሎ ይገለዋል። በቀጣዩም ብሬን ጂሚን ከመኪናው መሪ ጋር ድብና አድርገው በማሰር ብሬንና ቲጂ ተባብረው አሌክስን ይዘውት ይሰወራሉ። ብዙም ሳይቆይ ሆንዶና የቀሩት ፖሊሶች በመምጣት ጂሚን ከታሰረበት የመኪና መሪ ላይ ከፈቱት በኋላ እነ ቲጂ ሄደውበታል ወደ ተባለው የባቡር መስመር ይደርሳሉ። ብዙ ፍለጋ ቢያደርጉም ሊያገኟቸው አልቻሉም። ነገር ግን ከተወሰነ ደቂቃ በኋላ ሆንዶና አሌክስ ወደ አየር መንገዱ እየሄዱ እንደሆነ መረጃ ይደርሳቸውና በፍጥነት ወደዛው ያመራሉ። እነ ቲጂ አየር መንገድ እንደደረሱ ሊነሳ የነበረውን የግል አውሮፕላን አስቁመው አሌክስን አስገብተው ባለቤቶቹን ያግታሉ። ወዲያውም ለመነሳት ሲያኮበኩቡ እነ ሆንዶ ቦታው ላይ በፍጥነት በመድረስ ጎማውን በመኪና ገጭተው ያስቆሙታል። ወዲያውም በሆንዶና በእነ ብሬን መካከል አደገኛ ተኩስ ተከፍቶ ይፋለማሉ። ክሪስ ትከሻዋን ስትመታ ቲኬ ከባድ ጉዳት ይደርስበታል። በዚህ አጋጣሚ አሌክስ ለማምለጥ ሲሮጥ ጄክ ደርሶበት ያስቆመዋል። ብሬንም ከአውሮፕላኑ ተሳፋሪዎች አንደኛውን በማገት ለማምለጥ መንገድ ይጀምራል። ጂሚ ይህንን ተመልክቶ ከኋላው ይከተለዋል። አውሮፕላን ውስጥ ቲጄ በሆንዶ ቁጥጥር ስር ሲውል በንዴት በያዘው ሽጉጥ ራሱን ይገላል። ጂሚ ከብዙ ድካም በኋላ ደርሶ ተያይዘው ይታገላሉ። ከብዙ ፍልሚያ በኋላ ጂሚ ብሬንን በሚገርም ብቃት ከዘረረው በኋላ መስመሩን ጠብቆ የመጣው ባቡር ብሬንን ደፍጥጦት ያልፋል። በስተመጨረሻ 200 ሚሊዮን ዶላር ሰጣለሁ ብሎ ህዝቡን ያጋደለው አሌክስ በእነ ሆንዶ ተጠፍንጎ ወደ እስር ቤት ሲገባ እያሳየን ታሪካችንን እዚህ ጋር እንጨርሳለን። ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።